ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የሚኒስትሮች ምክር ቤት ለመጪው የ2019 በጀት ዓመት 2.3 ትሪሊዮን ብር ረቂቅ በጀት አጽድቆ ለፓርላማው ላከ። ለ2019 የቀረበው በጀት በዶላር ሲተመን ካለፈው በጀት ዓመት ያነሰ ነው። ረቂቅ በጀቱ እንደሚያመለክተው ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ቀርቧል። ይሁን እንጂ የፌዴራል መንግስት የሚያቀርበው በጀት በብር ከዓመት ዓመት እየጨመረ ቢሆንም በአሜሪካ ዶላር ሲመነዘር ግን እየቀነሰ መሆኑን ለማወቅ ተችሏል። ለአብነት ዘንድሮ የቀረበው ረቂቅ በጀት በዶላር ሲተመን 14.8 ቢሊዮን ዶላር ነው። የ2018 በጀት ዓመት የፌዴራል መንግስት በጀት ሲታይ ደግሞ በመጀመሪያ 1.93 ትሪሊዮን ብር ሆኖ ከጸደቀ በኋላ ከዛሬ አንድ ወር ገደማ በፊት የገንዘብ ሚኒስቴር እንዳስታወቀው የበጀት እጥረት ለገጠማቸው ክልሎችና የፌዴራል መንግስት ተቋማት 204.9 ቢሊዮን ብር ተጨማሪ በጀት ተሰራጭቶ ነበር። በዚህም የ2018 በጀት ዓመት አጠቃላይ በጀት 2 ትሪሊዮን 134 ቢሊዮን 9 ሚሊዮን ብር ገደማ ሲሆን ባለፈው ዓመት በተመሳሳይ ወቅት ላይ በነበረው የውጭ ምንዛሪ ገበያ ሲሰላ 15.9 ቢሊዮን ዶላር ማለት ነው። ለ2019 በጀት ዓመት የተዘጋጀው 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር የሆነው ረቂቅ በጀት ደግሞ አሁን ባለው የውጭ ምንዛሬ ገበያ ካለፈው ዓመት ጋር ሲነጻጸር 1 ቢሊዮን ዶላር የሚጠጋ ልዩነት አለው። በ2017 በጀት ዓመት ተይዞ የነበረው የፌዴራል መንግስት በጀትም በወቅቱ በነበረው የውጭ ምንዛሬ ሂሳብ 21 ቢሊዮን ዶላር ነበር። የሚኒስትሮች ምክር ቤት በዛሬው ስብሰባው የዚሁ ረቂቅ በጀት ዝግጅት አካል የሆነውን የመካከለኛ ዘመን ወይንም ከ2019 እስከ 2023 የሚቆየው የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ መወያየቱ የተገለጸ ሲሆን የማክሮ ኢኮኖሚ ሪፎርም የኢትዮጵያን ኢኮኖሚያዊ ተግዳሮቶች እየፈታ በመሆኑ ማዕቀፉ በስራ ላይ እንዲውል በሙሉ ድምጽ ወስኗል። የትግራይ ጊዜያዊ አስተዳደርን በማፍረስ ስልጣን የያዘው በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት አስገዳጅ ወታደራዊ ምልመላ የሚፈቅድና በክልሉ ኮማንድ ፖስት የሚያቋቁም ረቂቅ አዋጅ አጸደቀ። ህወሓት ያጸደቀው ይህ አዋጅ የህዝብን ህልውናና ደህንነት ለማረጋገጥ በሚል የቀረበ ሲሆን ክልሉ ካለበት ወቅታዊ የደህንነት ስጋት አንጻር የወጣ መሆኑንም በመግቢያው ላይ ያመለክታል። በአዋጁ አንቀጽ 5 መሰረት እድሜውና ጤንነቱ የሚፈቅድ ማንኛውም የትግራይ ተወላጅ በመንግስት የሚቀርብለትን የብሔራዊ መከላከል ጥሪ ተቀብሎ የመሳተፍ ግዴታ የተጣለበት ሲሆን የክተት ጥሪውን ሳይቀበል የቀረ ማንኛውም ሰው ከ10,000 እስከ 50,000 ብር በሚደርስ የገንዘብ መቀጮ እንደሚቀጣና በግዳጅ ግዴታውን እንዲወጣ እንደሚደረግ ተደንግጓል። የክተት ጥሪውን ለመሸሽ በማሰብ ሐሰተኛ የሕክምና ማስረጃ የሚሰጡ ወይንም የጤና ባለሙያዎችና ኃላፊዎችም እስከ 50,000 ብር በሚደርስ የገንዘብ ቅጣት እንዲቀጡ ይደነግጋል። የጸጥታ አካላትና መርማሪ ፖሊስ ወንጀል ተፈጽሟል ወይንም ሊፈጸም ነው የሚል ምክንያታዊ ጥርጣሬ ካላቸው ያለ ፍርድ ቤት ትዕዛዝ ማንኛውንም ተጠርጣሪ የመያዝ ወይንም በማንኛውም የስራ ቦታና መኖሪያ ቤት ፍተሻ የማካሄድ ሰፊ ስልጣን የሚሰጠው ሪፖርተር የተመለከተው ይኸው አዲስ ረቂቅ አዋጅ ተጠሪነቱ ለፕሬዝደንቱ የሆነ ማዕከላዊ ኮማንድ እንደሚቋቋም ያትታል። ፕሬዝደንቱ የሰራዊቱ የበላይ አዛዥና የማዕከላዊ ኮማንዱ መሪ እንዲሆኑም ይፈቅዳል። አዋጁ የመንግስትም ሆነ የግል የሚዲያ ተቋማትን ፍቃድ የሚሰጥ የሚያድስና የሚቆጣጠር አዲስ መዋቅር እንዲቋቋም የሚያስገድድ ሲሆን ከዚህ ጋር ተያይዞ በጦር ግንባር የተከፈለው መስዋዕትነትና የትግራይን ህዝብ ትግል የሚያሳንስ ወይንም የሚያጠለሽ ንግግር፣ ጽሁፍ ወይንም ምስል ያሰራጨ ማንኛውም ሰው እስከ 15 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይገልጻል። ወንጀሉ የተፈጸመው በሚዲያ ተቋም ከሆነ ደግሞ ተቋሙ እስከ ግማሽ ሚሊዮን ብር በሚደርስ ቅጣት ከመቀጣቱን ባሻገር የስራ ፍቃዱ እስከ መሰረዝና ንብረቱ እስከ መወረስ የሚደርስ እርምጃ ይጠብቀዋል ይላል። ከጸጥታው ባሻገር አዋጁ የዜጎችን የዕለት ተዕለት ማህበራዊ ህይወትን ያማከሉ ቁጥጥሮች እንደሚኖሩ የሚጠቁም ሲሆን ከነዚህም መካከል በቁማር ወይንም በሺሻ ቤቶች ስራ ላይ የተሰማሩ ሰዎችን መቅጣት፣ ህዝብን ሊያሸብር የሚችል ከፍተኛ ድምጽ ወይንም ሙዚቃ በቤት ውስጥ ወይንም በንግድ ቦታ መክፈትን መከልከል፣ የጸጥታ አካላት ማንነትን፣ ስምና አድራሻን ሲጠይቁ ፈቃደኛ አለመሆን ወይንም የፍተሻ ትዕዛዝን አለማክበር የሚሉት ይገኙበታል። ቀደም ሲል በተጠቀሱት ተግባራት ላይም ከባድ የተባለ ቅጣት እንደሚጣል ይደነግጋል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ምርጫ እንዲደገም ክስ ባቀረበባቸው የምርጫ ጣቢያዎች ከዛሬ ጀምሮ ምስክር ለምርጫ ቦርድ ማሰማት መጀመሩን አስታወቀ። ብልጽግና ፓርቲ በበኩሉ ኢዜማ በተወዳደረባቸው ክልሎች የምርጫ ይደገም ክስ ማቅረቡ ተሰምቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ ምዕራብ ክልል በሚገኙ 5 የምርጫ ክልሎች ያቀረባቸው የምርጫ ይደገምልኝና የድምጽ ቆጠራ ክሶችን ለቦርዱ በማቅረብ ምስክር ማሰማት መጀመሩን አስታውቋል። የፓርቲው ዋና ጸሐፊ የሆኑት አቶ ዋሲሁን በላይ ለሪፖርተር እንደገለጹት ፓርቲያቸው ክስ ባቀረበባቸው የምርጫ ክልሎች የህግና ስነ ስርዓት ጥሰት መፈጸሙን ተናግረዋል። በደቡብ ምዕራብ ክልል ባኮ ጋዘር ቁጥር 1 ምርጫ ክልል፣ ላስካ መደበኛ ምርጫ ክልል፣ ቢጣ ጌሻ ምርጫ ክልል፣ ፈለገ ሰላም ምርጫ ክልልና ማረቃ ጌና ምርጫ ክልል ነው የምርጫ ይደገምልኝ ጥያቄዎች የቀረቡት። በእነዚህ የምርጫ ክልሎች ከምርጫው በፊትና በድምጽ መስጫው ቀን በፓርቲው አስፈጻሚዎች ላይ እንግልት ማድረስ፣ የድምጽ ማጭበርበር ሁኔታ ዋነኛ የክሶቹ ማጠንጠኛዎች እንደሆኑም አቶ ዋሲሁን ጠቁመዋል። ይህንንም አስመልክቶ ከዛሬ ጀምሮ ፓርቲው ማስረጃውንና ምስክሮቹን ማሰማት መጀመሩን ተናግረዋል። እነዚህ ምርጫ ክልሎች ላይ የቀረቡ ቅሬታዎች የተለያዩ ናቸው። እንደየምርጫ ወረዳዎቹ ባህሪያቸው ይለያያል። በምርጫ ቀን ከምርጫ ቀን በፊት የደረሱ የህግ ጥሰቶችን በተመለከተ ነው በዝርዝር ያቀረብነው። የምርጫ ቀን ላይና ከምርጫ ቀን በፊት ደረሱ ያልናቸውን የህግ ጥሰቶች በተመለከተ ለብሔራዊ ምርጫ ቦርድ ዝርዝር መረጃዎችን አቅርበናል። ማስረጃዎችን ጨምረን ለብሔራዊ ምርጫ ቦርድ ቅዳሜ ዕለት አስገብተናል። አሁን ብሔራዊ ምርጫ ቦርድ እነዛን ዝርዝሮች ተመልክቶ ምስክር ያቀረብንባቸው ቦታዎች ላይ ዛሬ ምስክር መስማት ፕሮግራም እየተካሄደ ነው ያለው። በሌላ በኩል ብልጽግና ፓርቲ ኢዜማ በተወዳደረባቸው ክልሎች የምርጫ ይደገምልኝ ጥያቄ ማቅረቡ የሚታወስ ነው። በተለይም በአማሮ ኬሌና በዛይሴ የምርጫ ክልሎች በአባሎቼ ላይ ከፍተኛ ወከባና እንግልት ደርሷል ያለው ገዢው ፓርቲ የድምጽ አሰጣጡ እንዲደገም ጥያቄ ማቅረቡ አስታውቋል። ታዲያ ይህን በብልጽግና ፓርቲ የቀረበውን ክስ ፓርቲያቸው እንዴት ተመለከተው ሲል ሪፖርተር ጥያቄ ያቀረበላቸው ዋናው ጸሐፊ ተከታዩ ምላሽ ሰጥተዋል። በጊዜያዊ ውጤቱ ይፋ የተደረጉባቸው 2 ምርጫ ጣቢያዎች ላይ እኛ ያሸነፍንባቸው ላይ ብልጽግና እንደዚሁ ክስ አቅርቧል። ያቀረበውንም ክስ ብሔራዊ ምርጫ ቦርድ ለእኛ ምላሽ እንድትሰጥ ልኳል። እኛም በቂ ምላሽ ሰጥተናል። አማሮ ኬሌና ዘይሴ ላይ ነው ክስ የቀረበው። የቀረቡት ክሶች እንግዲህ በተፎካካሪ ፓርቲ ደረጃ የሚጠበቁ አይደሉም። አንዳንዶቹ ጉዳዮች እኛ ኢሹዎች አይደሉም። ለምሳሌ አስፈጻሚዎች ገለልተኝነትን በተመለከተ ጥያቄ ቀርቧል። ዘይሴ ላይ እንደዚሁ ከ18 ዓመት በታች የሆኑ መራጮች ድምጽ ሰጥተዋል የሚል ቅሬታ ቀርቧል። እነዚህ ኢሹዎች የኛ አይደሉም፣ እኛን የሚመለከቱ አይደሉም ብለን መልሰናል። አንዳንዶቹ የእኛን አባላት እና የእኛን መራጮች እንዲዋከቡ ተደርጓል የሚል ቅሬታም ቀርቧል። ለሱም ምላሽ ሰጥተናል። እኛ ስንሳደር ስንዋከብ የቆየን ሰዎች ነን። ምንም አቅም ኖሮን የብልጽግናን አባላትና የብልጽግናን አመራር ልናዋከብ የሚችልበት እንትን የለም። ዞሮ ግን በቂ ምላሽ ሰጥተናል። ቦርዱ ከፓርቲዎች የሚቀርቡ ምርጫ ነክ ቅሬታዎችን በሚመለከት ራሱን የቻለና የህግ ባለሙያዎችን ያቀፈ ጉባኤ መመስረቱን ያነሱት አቶ ዋሲሁን ይህንን ጉባኤም ፓርቲያቸው አምኖ እንደሚቀበለው አንስተዋል። በቀጣይ ቀናት ምስክር ማሰማቱ ሂደት የሚቀጥል ሲሆን የመጨረሻውን ውጤትም ፓርቲው ለህዝብ ይፋ እንደሚያደርግ ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።